ዛሬ የምድራችን ሰማይ በሰላማዊ ደመና ፋንታ በሚሳኤል ጭስና በባሩድ ጠረን ታፍኗል። ውቅያኖሶች ደግሞ ግዙፍ ጭነቶችን በያዙ መርከቦች ተጥለቅልቀዋል። ጦርነቱ 34ኛ ቀኑን ይዞ ወደማይመለስበት እሳታማ ምዕራፍ እየተሸጋገረ ባለበት በዚህ ቅጽበትም የዓለምን የኃይል ሚዛን እስከ ወዲያኛው የሚቀይሩ አስደንጋጭ ክስተቶችም በየሰከንዱ የተመዘገቡ ነው። አሜሪካና እስራኤል በኢራን ላይ የከፈቱት ኦፕሬሽን ኤፒክ ፉሪ ዛሬ የገዛ ልብ ተረታው ተመቷል። የአሜሪካ አየር ኃይል ወደር የሌለው አልማዝ በቢሊዮን የሚቆጠር ዶላር የፈሰሰበትና በቴክኖሎጂ ረቂቅነት የሚታወቀው ኤፍ-35 የጦር ጀትም በኢራን እምብርት ላይ በጭስ ተውጦ ሲከሰከስ መላው ዓለም በድንጋጤ ሽባ ሆኗል። የአውሮፕላን የታዋቂው የሌኬንዝ ስኳድሮን አባል የነበረ ሲሆን የኢራን አብዮታዊ ዘብም የአየር ክልል ጥበቃ ኃይል በአዲሱና እጅግ ዘመናዊ በሆነው የመከላከያ ስርዓቱ አማካኝነት አውሮፕላኑን ወደ ፍርክስክስ ብረት ቀይሮታል። አውሮፕላኑ በአየር ላይ ያለ ብትንትኑ በመውጣቱ የአብራሪው ህልውና እንደተበተነው ጭስ ደብዛው ጠፍቷል። የኢራን ወታደራዊ መሪዎችም አብራሪው የመትረፍ ዕድሉ የመነመነ ነው ሲሉ በታላቅ ድፍረት ለዓለም አብስረዋል። ጦርነቱ ዛሬ በሁሉም አቅጣጫ እንደ ሰደድ እሳት ተቀጣጥሏል። የኢራን ገዳይ ድሮኖች የኩዌት የኢኮኖሚ ዋልታ በሆነውና በኩዌት የነዳጅ ኮርፖሬሽን በሚተዳደረው ሚና አልአህመዲ የነዳጅ ማጣሪያ ላይ አውዳሚ ጥቃት ፈጽመዋል። ይህ ማጣሪያ በቀን 730 ሺህ በርሜል ነዳጅ የማጣራት አቅም ያለው የገልፍ ሀገራት የደም ስር ነበር። ሆኖም ግን የኢራን ድሮኖች ማጣሪያውን በእሳት አጋይተውታል። ይህ ጥቃትም በመላው ዓለም የነዳጅ ገበያ ላይ ከፍተኛ ንዝረት የፈጠረ ሲሆን የነዳጅ ዋጋ በአንድ በርሜል ከ110 $100 በላይ እንዲያሻቅብ አድርጎታል። የኢራን ወታደራዊ እዝ 1 ሊትር ነዳጅ እንኳ ለጠላቶቻችን እንዳይደርስ እናደርጋለን ባለው መሰረትም የዓለምን ኢኮኖሚ አንቆ ለመያዝ ቆርጦ ተነስቷል። የሆርሙዝ ወሽመጥ አሁንም በኢራን የብረት መዳፍ ስር ተቆልፏል። ይህም የዓለምን ንግድና ኢንዱስትሪ እንቅስቃሴ ሙሉ በሙሉ ሊያቆመው ጥቂት ቀርቶታል። በእስራኤል ግንባር ደግሞ የኢራንና የየመን ሚሳኤሎች ሌሊቱን ሙሉ የሲኦል እሳት ሲያዘንቡ አድረዋል። የእስራኤል መከላከያ ሰራዊት እንደገለጸውም ኢራን ባሳለፍነው ምሽት ወደ እስራኤል ከፍተኛ ቁጥር ያላቸውን ሚሳኤሎች አስወንጭፋለች። በቴልአቪቭ የሚገኝ አንድ የባቡር ጣቢያ በሚሳኤል ፍንጣሪና በከባድ ፍንዳታ ጉዳት ደርሶበታል። በተጨማሪም ክላስተር ቦምብ ወይም ዘላላቂ ጦር አናት የተገጠመለት የኢራን ሚሳኤል በመካከለኛው እስራኤል ላይ ወድቆም በበርካታ አካባቢዎች ታሪክ የማይረሳውን ውድመት አድርሷል። አሜሪካና እስራኤል በበኩላቸው በኢራን ላይ የሚፈጽሙትን ጭካኔ የተሞላበት ድብደባ ቀጥለውበታል። የኢራን የመንግስት መገናኛ ብዙሃን እንደዘገቡም በርካታ ሰዎች የፋርስ አዲስ ዓመት በዓላትን ማብቂያ ምክንያት በማድረግ ቢ1 በተባለ ድልድይ አቅራቢያ በነበሩበት ወቅትም የአሜሪካ የጦር አውሮፕላኖች ድልድዩን በቦምብ ደብድበውታል። ይህ ድርጊት በበዓል ላይ የነበሩ ንጹሐንን ኢላማ ያደረገ አሰቃቂ የጦር ወንጀል ነው። ትራምፕ ግን ለዚህ ጥፋት ይቅርታ ከመጠየቅ ይልቅም ከዚህ የከፋ ነገር ይከተላል በማለት የኢራንን የኤሌክትሪክ ኃይል ማመንጫዎች ለመምታት መዘጋጀታቸውንም በትሩዝ ሶሻል ገጻቸው ላይ ጽፏል። የጦርነቱ ሰብአዊ ዋጋ ግን ከቃላት በላይ ዘግናኝ እየሆነ መጥቷል። በሚናብ ከተማ በአንድ የአንደኛ ደረጃ ትምህርት ቤት ላይ በደረሰው የአሜሪካ ሚሳኤል ጥቃት 110 የሚያህሉ ሕፃናትን ጨምሮ 168 ሰዎች መገደላቸው ለኢራን ሕዝብ በፍጹም የማይረሳ ቁስል ሆኗል። ከዚህ ባለፈ በኢራን በኩል እስካሁን ከ1900 በላይ ሰዎች የተገደሉ ሲሆን በሊባኖስ ደግሞ ከ1260 በላይ ዜጎች ሕይወታቸውን አጥተዋል። ከተሞችም በጭስ ታፍነዋል። የነዳጅ ማጠራቀሚያዎች በመቃጠላቸው አየሩ ለመተንፈስ አስቸጋሪ ሆኗል። በሚሊዮኖች የሚቆጠሩ ዜጎችም ቀያቸውን ጥለው እየተሰደዱ ይገኛሉ። ሳውዲ አረቢያና የተባበሩት አረብ ኤሚሬቶችም የአየር ክልላቸው በሚሳኤልና በድሮን መጣሱን እያረጋገጡ ሲሆን ሳውዲ አረቢያም ከ5 በላይ የኢራን ድሮኖችን መታመጣሏን ገልጻለች። ትራምፕ ጦርነቱን ለማቆም 15 ነጥቦችን ያካተተ የሰላም ውል አቅርቤያለሁ ቢሉም ኢራን ግን ይህንን የውርደት ስምምነት ወደ ቆሻሻ መጣያ በመወርወር የራሳቸውን 5 ጥብቅ ጥያቄዎች በጠረጴዛው ላይ አስቀምጠዋል። ኢራን ያቀረበቻቸው ጥያቄዎችም የደረሰባት የጦርነት ካሳ እንዲከፈል፣ ማዕቀቦች እንዲነሱና በሆርሙዝ ወሽመጥ ላይ ያላት ሉዓላዊነትም በዓለም አቀፍ ደረጃ እውቅና እንዲያገኝ የሚሉ ናቸው። በዚህ ሁሉ ምስቅልቅል ውስጥም የኢራን ወታደራዊ እዝ ቃታም አልአንቢያ ለዓለም ያስተላለፈው መልእክትም እጅግ አስደንጋጭ ነው። ስለኛ ስልታዊ አቅም ምንም የምታውቁት ነገር የለም በማለትም አሜሪካንና እስራኤልን አሳፍሯል። ስልታዊ የሚሳኤል መመረቻ ማዕከላቶቻችን፣ ገዳይ ድሮኖቻችን ያጠፋን መስሏችሁ ተስፋ አታድርጉም። እኛ ምርቶቻችንን የምናከናውነው እናንተ በማታውቁትና በፍጹም ልትደርሱባቸው በማትችሉባቸው ስውር ቦታዎች ነው ማለትም ዛቻቸውን አጠናክረዋል። ጦርነቱም ዛሬ 5ኛ ሳምንቱ ላይ ሲገኝ አሜሪካ በሳምንት $11 ቢሊዮን እያከሰረች ቢሆንም የኢራን አገዛዝ ግን የመፍራረስ ምልክት እየታየበት አይደለም። ይልቁንም አዲሱ የበላይ መሪ ሙስታባ ካሚኒ ከጥላ ስር ወጥተው ጦርነቱን እየመሩት እንደሆነና ለጠላቶቻቸው የሚያዳግም ምት እንደሚሰነዝሩም መዛታቸው ይታወቃል።
ዛሬ በ34ኛው የጦርነት ቀን በታሪክ መዝገብ ላይ በደምና በእሳት ቀለም የሚጻፍ ትውልድም በከባድ ትንፋሽ የሚያስታውሰው አስፈሪ ምዕራፍ ሆኖ ተመዝግቧል። የሰው ልጅ ስልጣኔ የገነባቸው ታላላቅ ከተሞች በጭስና በባሩድ መዓዛ ታፍኗል። የዓለም የፖለቲካ መድረክም ከዲፕሎማሲ ወጥቶ ወደ ለየለት የግል ስድብና ንቀት አውድማነት ተቀይሯል። ጦርነቱ 34ኛ ቀኑን ይዞ ሲነጋ ሰማዩ በሰላም ደመና ሳይሆን በሞት መልእክተኛ ሚሳኤሎችና በብረት አሞራ የጦር አውሮፕላኖች ተሸፍኖ ውሏል። የዚህ ጦርነት አስፈሪነት የሚጀምረው ከጦር ሜዳው በረባሽ ድምፅ ብቻ ሳይሆን ከዋይት ሀውስ በሚወጡትና ዓለምን በሚያናወጡት የፕሬዚዳንት ዶናልድ ትራምፕ ቃላት ጭምር ነው። ትራምፕ በሰነዘሩት እያንዳንዱ ዛቻ የዓለም የነዳጅ ገበያ ይንራል። የሀገራት መሪዎችም በመርበትበት ውስጥ ይወድቃሉ። ትራምፕም ከዚህ የከፋ ነገር ይከተላል ሲሉ ኢራን ወደ ድንጋይ ዘመን የሚመልስ ኤሌክትሪክ ኃይል ማመንጫዎቿንና መሠረተ ልማቶቿን አመድ የሚያደርግ ግዙፍ የጥፋት ድግስ መኖሩን ማብሰራቸው ነው። ይህ ማስጠንቀቂያ ደግሞ በቴህራን ጎዳናዎች ላይ የሚኖሩ ንጹሐንን በጭንቀት ባህር ውስጥ ሰፍቋቸዋል። ጦርነቱ በ34ኛ ቀኑ ላይ ሲደርስም አሜሪካና እስራኤል የያዙት ስልትም ኢራንን ከውስጥም ከውጭም አዳክሞ የማንበርከክ ይመስላል። ሆኖም ግን ኢራንም ቢሆን እጅን በአየር ላይ እሰጣለሁ አላለችም። በዚህ በ34ኛ ጦርነት ቀንም የኢራን አብዮታዊ ዘብ የዓለምን ወታደራዊ ሚዛን የነቀነቀ ዜናን ይዞ ብቅ ብሏል። ሁለተኛውና እጅግ ዘመናዊውን የአሜሪካ ኤፍ-35 የጦር አውሮፕላን በኢራን ማዕከላዊ ክፍል በሚገኝ የአየር ክልል ውስጥ መጥቶ መጣሉን በኩራት አውጇል። የአውሮፕላንም የሌክንሂዝ ስኳድሮን አባል እንደነበረና በኢራን አዲስና ዘመናዊ አየር መከላከያ ስርዓት መጋየቱ የአሜሪካንን ወታደራዊ በላይነት ጥያቄ ውስጥ ጥሎታል። አውሮፕላኑ በአየር ላይ ሲበታተንና የብረት ቁርጥራጮቹ ወደ ምድር ሲዘረገፉ ስለ አብራሪው ህልውና ምንም አይነት ተስፋ አልተገኘም። የአብራሪው መትረፍ የማይታሰብ ነው ሲሉ የኢራን ባለሥልጣናት የገለጹትም በምክንያት ነው። አውሮፕላኑ የደረሰበት ፍንዳታ አብራሪው በፓራሹት ለመውረድ እንኳን ጊዜ እንዳልሰጠ ያሳያል። ይህ በእንዲህ እንዳለ በእስራኤል ምድር ላይ የሚወርደው የሚሳኤል ዝናብ አሁንም አላባራም። ሌሊቱን ሙሉ የእስራኤል መከላከያ ሰራዊት የአየር መከላከያ ስርዓቶች ከኢራን ከሚጎነጨፉትን የሞት ሰዓቶች ለመመከት ሲታገሉ አድረዋል። የቴልአቪቭ ባቡር ጣቢያ በሚሳኤል ፍንጣሪ ተመቶ ሲፈራረስም የከተማዋ ነዋሪዎች ወደ መሸሸጊያ ጉድጓዶች ለመሮጥ ተገደዋል። የኢራን ሚሳኤሎች ክላስተር ቦምብ የታጠቁ በመሆናቸው በአንድ አካባቢ ብቻ ሳይሆን በሰፊው ምድር ላይ የጥፋት ዘራቸውን ይዘራሉ። ይህም የንብረት ውድመቱን እጅግ ከፍተኛ አድርጎታል። የጦርነቱ ሰደድ አሁን ከቀጥታ ተፋላሚዎቹ አልፎ ወደ ጎረቤት ሀገራቱም ተርፏል። በኩዌት የሚገኘው ሚና አልአህማዲ ግዙፍ የነዳጅ ማጣሪያ በኢራን ድሮኖች ተደብድቦ ሲነድም የዓለም ኢኮኖሚ ትንፋሹን ወጧል። ይህ ጥቃት ኢራን በማንኛውም የአሜሪካ ወዳጅና አጋርን መምታት ይችላለሁ የሚል መልእክትን ለዓለም ያስተላለፈችበት ነው። ሳውዲ አረቢያና የተባበሩት አረብ ኤምሬቶችም የአየር ክልላቸው በሚሳኤልና በድሮን ሲደፈር የቀጠናው ጸጥታም ሙሉ በሙሉ መናጋቱን ተረድተዋል። ሳውዲ አረቢያ ብቻዋን 5 ድሮኖችን መታመጣሏን ብታበስርም የኢራን የጥቃት አድማስ ግን ከጊዜ ወደ ጊዜ እየሰፋ መምጣቱ አልቀረም። በዲፕሎማሲው ግንባር ደግሞ ውጥረቱ ሌላ ገጽታን ይዟል። በትራምፕና በማክሮን መካከል የተፈጠረው ሽኩቻ የ34ቱን ቀን ጦርነት ይበልጥ አወዛጋቢ አድርጎታል። ትራምፕ ስለ ማክሮን የግል ሕይወትና ስለ ባለቤታቸው ብሪስ ማክሮን የተሰነዘሩ መሳለቂያ በፓሪስ ጎዳናዎች ላይ ከፍተኛ ቁጣን ቀስቅሷል። ማክሮንም በሚስቱ መጥፎ አያያዝ ይደርስበታል የሚለው የትራምፕ ንግግር የፈረንሳይን ሉዓላዊነት ክብር እንደ መንካት ተቆጥሯል። ማክሮን በበኩላቸው ትራምፕ በየቀኑ ተቃራኒ ንግግሮች እንደሚናገሩና ጦርነት የታይታ አይደለም በማለት የተሰነዘሩ ትችትም በአሜሪካና በአውሮፓ መካከል ያለውን ጥልቅ ስምምነት ማጣት በግልጽ ያሳያል። ትራምፕም ኔቶን የወረቀት አንበሳ በማለት መጥራታቸውና አሜሪካ ከኔቶ ጋር ያላትን ግንኙነት እንደገና ልትመረምር እንደምትችል መዛታቸው ዓለም አቀፋዊውን ጥምረት ወደ መፈራረስ እየመራው ነው። ጦርነቱ በ34ኛ ቀኑ ላይ ሲገኝም የሰላም ጭላንጭል ከቶም አይታይም። ይልቁንም የኮርሙዝ የባህር ወሽመጥ የዓለም አቀፍ ግጭት እምብርት ሆኗል። ኢራንም የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የኃይል አጠቃቀምን የሚፈቅድ ውሳኔ እንዲያሳልፍ እያስጠነቀቀች ትገኛለች። ጠባጫሪ ድርጊቶች ከተፈጸሙ ምላሻችን የከፋ ይሆናል የሚለው የቴህራን ማስጠንቀቂያ ቀጣዩን ሰዓት እጅግ ስጋት የተሞላበት ያደርገዋል። በደቡባዊ ሊባኖስ የሚካሄደው የእስራኤል ወታደራዊ እርምጃና በየመን የሚሰነዘሩ ጥቃቶችም ጦርነቱ ወደ ተለያዩ ግንባሮች እየተስፋፋ መሆኑን ያረጋግጣሉ። በ34ኛው ቀን ማጠቃለያ ላይ ሆነን ስንመለከትም ዓለም በሁለት ሀያላን ፍላጎቶች መካከል ተጠምዳ ትገኛለች። በአንድ በኩል ከአሜሪካና እስራኤል ኢራንን የማንበርከክ ጽኑ ፍላጎት፣ በሌላ በኩል ደግሞ የኢራን እስከ መጨረሻው የመፋለም ቁርጠኝነት። በዚህ መሃል ግን በሚሊዮኖች የሚቆጠሩ ንጹሐን ዜጎች ሕይወት በጨለማና በስጋት ተከቧል። የኢራን የኒውክሌር ተቋማት ላይ ሊሰነዘር የታሰበው የመጨረሻው ዕድል የተባለው ጥቃትም በቀጣዮቹ ሰዓታት ቢፈጸም ዓለም ወደማይመለስበት የጥፋት አዘቅት ውስጥ ልትገባ ትችላለች። የ34ኛው ቀን ጀንበር ስትጠልቅም ዓለም የምትጠብቀው የ35ኛውን ቀን ዜና ነው። ያ ቀን የሰላም ውይይት ይዞ ይመጣ ይሆን ወይስ ትራምፕ እንዳሉት ከዚህ የከፋ ነገር ይከተል ይሆን? የታሪክ መዘውር በጭካኔ የተሽከረከረ ነው።
በአሁኑ ሰዓትም በደቡባዊ ሊባኖስ የሚገኙ የእስራኤል ኦፕሬሽኖች በሄዝቦላ ላይ ተጠናክረው ቀጥሏል። በሌላ በኩል ኢራን ያላትን የዓለም አማራጮች ሁሉ በመጠቀም ንግግሮችንና ድርድሮችን ውድቅ እያደረገች ነው። ፕሬዚዳንት ትራምፕ ግን ምንም አይነት ስምምነት ላይ ካልተደረሰ የኢራን የኤነርጂና የሲቪል መሠረተ ልማቶች ላይ ከባድ ጥቃት እንደሚሰነዘር መዛታቸውን ቀጥሏል። በሌላ በኩል ጣሊያን ከኢራን ጋር ለታቀደው ጦርነት የጦር መሳሪያ የጫኑ የአሜሪካ የጦር አውሮፕላኖች በሲሲሊ በሚገኘው ሲጎኔላ የጦር ሰፈር እንዳያርፉ መከልከሏ ተሰምቷል። ይህ ያልጠበቀ ውሳኔ የተላለፈው አሜሪካ የፈቃድ አሰጣጥ ደንቦችን አልተከተለችም በሚል ሲሆን ጉዳዩ በሁለቱ ሀገራት መካከል ያለውን ወታደራዊ ግንኙነት ወደ አዲስ ውጥረት ውስጥ ከቶታል። የጣሊያን ባለሥልጣናት እንደገለጹት የአሜሪካ ቦምብ ጣይ አውሮፕላኖች በሲጎኔላ ለማረፍ ጥያቄ የቀረቡትም አውሮፕላኖቹ በበረራ ላይ ያሉ ነው። ይህም የጣሊያን ፓርላማ ፈቃድ ለመስጠት በቂ ጊዜ እንዳይኖረው አድርጓል ተብሏል። በ1950ዎቹ በተፈረመው ስምምነት መሰረትም በጣሊያን የሚገኙ የአሜሪካ የጦር ሰፈሮች ለሎጂስቲክስና ለስልጠና ብቻ የሚያገለግሉ እንጂ ለአደጋ ጊዜ ካልሆነ በስተቀር የጦር መሳሪያ ለማጓጓዣነት ሊውሉ እንደማይችሉ ጠቅሷል። ይሁን እንጂ ይህ እርምጃ በጣሊያን ብቻ የተገደበ ሳይሆን ስፔንና ፈረንሳይ ተመሳሳይ የአሜሪካ ወታደራዊ እንቅስቃሴዎችን እየገደቡ ባሉበት ወቅት የተከሰተ በመሆኑ በአውሮፓ ያለውን አጠቃላይ የፖለቲካ ሁኔታ አሳሳቢ አድርጎታል። አውስትራሊያም ተመሳሳይ እርምጃ ላይ መድረሷን ማስታወቋ ይታወሳል። የነዳጅ ዋጋ መናር፣ የሆርሙዝ ወሽመጥ መዘጋትና የኒውክሌር ስጋቱ ተደማምረውም ዓለምን ወደ ታላቅ ጥፋት እየመሯት ነው። ዓለም አሁን በትልቁ የምትጠባበቀው የሰላሙን ድምፅ ሳይሆን ቀጣዩ ፍንዳታ የትኛው ከተማ ላይ ይሆን የሚለውን ሆኗል። በአጠቃላይ ዛሬ ምድራችን በትልቅ የመገንጠያ ነጥብ ላይ ትገኛለች። ትራምፕም ወደ ድንጋይ ዘመን እንመልሳቸዋለን እያሉ፣ ኢራን ደግሞ የአሜሪካንን ኩራት ኤፍ-35 በአየር ላይ አድና በምትመታበት በዚህ ሰዓትም የሰው ልጅ ታሪክ እጅግ ጨለማውን ምዕራፍ እያለፈ ነው። የነዳጅ ዋጋ መናር፣ የሆርሙዝ ወሽመጥ መዘጋትና የኒውክሌር ስጋቱ ደማምረው ዓለምን ወደ ታላቅ ጥፋት እየመሯት ነው። ዓለም አሁን በትልቁ የምትጠባበቀው የሰላሙን ድምፅ ሳይሆን ቀጣዩ ፍንዳታ የትኛው ከተማ ላይ ይሆን የሚለው ነው። ጦርነቱ ይቀጥላል፣ ጥፋቱም እንዲሁም። ዓለም እስትንፋሷን ይዛ የመጨረሻውን የጥፋት ድምፅ ትጠባበቃለች። ሚያዝያ 6 ቀን የሚጠናቀቀው የትራምፕ የጊዜ ገደብም ለዓለም ሰላምን ያመጣል ወይስ የለየለትን እልቂት የሚለው ጥያቄም የሁላችንም አጀንዳ ሆኗል።